ጤና ይስጥልን እንደምላላችሁ ውድ አድማጭ ተከታታዮቻችን ዛሬ ይሆናሉ ያሰባሰብናቸውን ብለን ከሀገር ውስጥና ከውጭ ያቀረብንላችሁን ዜናዎች አጠናክረን ቀርበንላችኋል። ዜናዎቹን የማቀርብላችሁ ምግባሩ ከበደ ነኝ። ከዜናዎቹ አስቀድመን አርዕስተ ዜናዎቹን በማቅረብ ዜናዎቹን ከጆሮአችሁ ልናደርስ ተዘጋጅተናል። ጤና ይስጥልን በድጋሚ ውድ አድማጭ ተከታታዮቻችን የቻናላችን ቤተሰብ ያልሆናችሁ ቤተሰብ ሆናችሁ እንድትቀላቀሉን በአክብሮት እየጋበዝናችሁ የአክብሮት ግብዣችንን ተቀበላችሁ ስለተከታተላችሁንም በማመስገን ወደ አርዕስተ ዜናዎቹ እናሻግራችኋለን። በኢትዮጵያ መወገድ ያለባቸው ሁለት ነቀርሳዎች አሉ። ሁለቱ ነቀርሳዎች ደግሞ በኢትዮጵያ ምድር ከእንግዲህ አይሰሩም፣ ስራ ላይም አይውሉም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከድሬዳዋ ከተማ በ10 ኪሎ ሜትር ርቃ በምትገኝ በአንዲት የሶማሌ ክልል ውስጥ ደረሰ በተባለ የባቡር አደጋ በርካታ ሰዎች ሞቱ፣ በርካቶች ቆሰሉ። በደቡብ ክልላዊ መንግስት በቤኒሻንጉል ጉሙዝ ክልላዊ መስተዳደር የትምህርት አሰጣጥ አማርኛ የመደበኛ ትምህርት ሆኖ እንዲሰጥ ተወሰነ። ጃፓን በታሪኳ የመጀመሪያ ሴት ጠቅላይ ሚኒስቴር ወደ መንበሩ በማምጣት የአገሪቱ መሪ እንስት እንድትሆን የአገሪቱ ፓርላማ ወሰነ። የቀድሞው የፈረንሳይ ፕሬዝዳንት ከሊቢያ አምባገነናዊ መሪ ከነበሩት ከሙአመር ጋዳፊ ገንዘብ በመቀበል በጉቦ ቅሌት ተሳትፎ ነበራቸው ተብለው በመከሰሳቸው ወደ ዘብጥያ ወረዱ የሚሉ ዜናዎችን አዘጋጅተንላችኋል። ጤና ይስጥልን በድጋሚ ውድ አድማጭ ተከታታዮቻችን። አሁን ግን በቀጥታ ወደ ዜናዎቹ እናልፋለን። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ውስጥ ሁለት አበይት ጉዳዮች እንደማይሰሩ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ሁለት አበይት ነቀርሳዎች ያሏቸው በኢትዮጵያ ውስጥ ከእንግዲህ እንደማይሰሩ የተናገሩት የመገንጠል ጉዳይና ሌላው ደግሞ የመዋሃድ ጉዳይ የተባለ ጉዳይ ከእንግዲህ በኢትዮጵያ አይሰራም ሲሉ ተናግረዋል። መገንጠል የተባለው የኢትዮጵያ ሕገ መንግስት ላይ የሰፈረው አንቀጽ 39 መሆኑንም አክለዋል። ሁለተኛው ደግሞ መጠቅለል ብለው የሰየሙት ጠቅላይ ሚኒስቴሩ በኢትዮጵያ ሁለቱ ነቀርሳዎች ከእንግዲህ አይሰሩም ሲሉ ተናግረዋል። ጠቅላይ ሚኒስቴሩ ይህንን ጉዳይ በአብነት ያነሱት ጉዳይ እንኳን ባይሆን ከሰሜን እስከ ደቡብ ባሉት የአገሪቱ ክፍሎች እንገነጠላለን ብለው የተደራጁ የፖለቲካ ድርጅቶች በመኖራቸው በግልጽ እየታዩ እንደሆነ ገልጸው እነዚህ ኃይላት የረጅም ጊዜ እቅድ ያላቸውና ኢትዮጵያን ለመገንጠል ለመበታተን የሚያልሙና የሚያስቡ ናቸው ብለው ተናግረዋል። እነዚህ አካላት ደግሞ የኢትዮጵያን ነባራዊና ተጨባጭ ሁኔታን በቅጡ ያልተረዱ ናቸው ሲሉ ጠቅሷቸዋል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ዞን ለ3 ተከታታይ ቀናት ጉብኝት ባደረጉበት በአንድ የውይይት መድረክ ላይ መሆኑን ይህንን ጉዳይ የተናገሩት ከአካባቢው የመጡ ዘገባዎች አስረድተዋል። የጠቅላይ ሚኒስቴሩ ንግግር ከባሌ ዞን በቀጥታ በመንግስት የመገናኛ ብዙሃን በጊዜው ተላልፈዋል። ጠቅላይ ሚኒስቴሩና የቀድሞው የትግራይ ክልል የኢህአዴግ ባለስልጣናትም ከሳቸው ጋር በውይይቱ መድረክ ላይ አብሯቸው እንደነበሩ ተነግረዋል። በውይይቱ መድረክ ላይ የኢህአዴግ የቀድሞ ባለስልጣናትን ጨምሮ የኦሮሚያ ክልል መስተዳደር ባለስልጣናትም የመድረኩ ተሳታፊ እንደነበሩ ተነግረዋል። የውይይት መድረኩ ለ2 ሳምንታት የዘለቀ ሲሆን ጠቅላይ ሚኒስቴሩ ስለ መገንጠል እንደ አጀንዳ ይዘውት የተናገሩት ሳይሆን በአጋጣሚ እንደሆነ ነው ከዛ የመጡ መረጃዎች የሚያመላክቱት። ጠቅላይ ሚኒስትር አብይ አህመድ የውይይቱ ዋና ትኩረት አድርገው የተናገሩት በባሌ ዞን የተፈጥሮ ሀብት ልማት ላይ ያተኮረ ንግግር በማድረግ ሲሆን በስተመጨረሻ ላይ ግን ስለ መገንጠልና ስለ መዋሃድ አንስተው የተናገሩ መሆናቸውን መረጃዎች አመላክተዋል።
ጠቅላይ ሚኒስቴሩ በንግግራቸው ከተለያዩ አካባቢዎች የሚነሱ ጥያቄዎች፣ ከህዝብ ዘንድ የሚነሱ ቅሬታዎች፣ ሰላም የለም፣ ሰላም መቅደም አለበት የሚሉ ቅሬታዎች እንዳሉ ጠቅሰዋል። ጠቅላይ ሚኒስቴሩ ለዚህ መፍትሄው ደግሞ እንዳሉት መንግስታቸው የሚመራው መንግስት ሰላም እንዲመጣ ይጸልያል፣ ሰላም እንዲመጣ እንደሚሰራና ሰላም እስኪመጣ ግን አርፈው እንደማይቀመጡ ገልጸዋል። በሶማሌ ክልል በአንድ ባቡር በደረሰ አደጋ በርካታ ሰዎች መሞታቸውና በርካታ ሰዎች ላይ ከባድ ጉዳት እንደደረሰባቸው ከአካባቢው የመጡ ዜናዎች አመላክተዋል። ሽኒሌ በተባለው የሶማሌ ክልል ከተማ ባጋጠመ በዚህ ባቡር አደጋ ቢያንስ በአደጋው ሞቱ የተባሉ 15 ሰዎች መሆናቸውን ጠቅሶ በርካቶች ደግሞ በአደጋው ክፉኛ ጉዳት እንደደረሰባቸው የአካባቢው ባለስልጣን ገልጸዋል። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደም እንዳሉት በርካታ ሰዎችን አሳፍሮ በሌሊት ይጓዝ የነበረ ባቡር ላይ በደረሰ አደጋው የደረሰው ሌሊት አካባቢ መሆኑን ገልጸዋል። በአደጋው ሳቢያ ከሞት ከተረፉ ከባድ ጉዳት ካጋጠማቸው ሰዎች መካከል ገሚሶቹ ለሕክምና ወደ ድሬዳዋና ገሚሶቹ ደግሞ ወደ አዲስ አበባ ከተሞች መወሰዳቸውን ኃላፊው አክለዋል። ሽኒሌ የተባለው የሶማሌ ክልል ውስጥ የሚገኘው ከተማ ከድሬዳዋ በ10 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ከአዲስ አበባ ደግሞ በ457 ኪሎ ሜትር ርቀት ላይ የሚገኝ ከተማ መሆኑ ተነግሯል። የአደጋው መንስኤ ባቡሩ ለረጅም ጊዜ አገልግሎት የሰጠ ያረጀ በመሆኑ ነው ያሉት ኃላፊው አቶ መሐመድ አደም፣ ሆኖም ግን የአደጋው መንስኤ ምክንያቱ እየተጣራ እንደሆነ አክለዋል። በደቡብ ክልል ከተማ በቤኒሻንጉል ጉሙዝ ክልላዊ መንግስት ከዘንድሮ ዓመት ጀምሮ አማርኛን የክልሉ የቀለም ትምህርት ወሳኝ የትምህርት አወሳሰድ ዘዬ ሆንና እንዲያገለግል ክልሉ ወስኗል። በደቡብ ክልላዊ መንግስት ቤኒሻንጉል ጉሙዝ የክልሉ የትምህርት ቋንቋ አማርኛና በተጨማሪም 7ቱ የክልሉ የአፍ መፍቻ ቋንቋዎች እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ በማለት ወስኗል። ይህ የትምህርት አሰጣጡ በቤኒሻንጉል ጉሙዝ እንዲሰጥ የተወሰነው ለጊዜያዊ አሰራር ሲሆን በዚህ ዓመት በቅድመ መደበኛ ወይንም ኬጂ እንደገና አንደኛ ክፍል ተማሪዎች ላይ የሚተከበር መሆኑን በመግለጽ በየዓመቱ ግን ወደ ሌሎች የክፍል ደረጃዎች እያደገ የሚሄድ እንደሆነና በሁሉም የክልል ክፍል ተማሪዎች ላይ ተግባራዊ እንደሚሆን ትምህርት ቢሮ ገልጿል። ቤኒሻንጉል ጉሙዝ የተለያዩ ብሔር ብሔረሰቦች መኖሪያ በመሆኗ አማርኛ ተመራጭ ቋንቋ እንደሆነ የተናገሩት የትምህርት ቢሮ ኃላፊ በዚህ ክልል በአፍ መፍቻ ትምህርት መሰጠት የተጀመረው በ2007 ዓ.ም እንደነበረ የክልሉ የትምህርት ቢሮ ገልጿል። ወደ ውጭ ዜናዎችን እናልፋለን። ጃፓን ሴት ጠቅላይ ሚኒስቴር በመሾም በአገሪቱ ታሪክ የመጀመሪያ እንስት ወደ ጠቅላይ ሚኒስቴርነት ደረጃ ማምጣታቸው አነጋጋሪ የዓለም ጉዳይ አድርጎታል። የጃፓን ሊበራላዊ ዲሞክራቲ ፓርቲ አባል የሆኑት ሲናኤ ታካቺ በጃፓን በተደረገው ምክር ቤታዊ ጉባኤ በሁለቱ በሀገሪቱ ከሚገኙት ታላላቅ ምክር ቤቶች የብዙሃኑን ድምፅ በማግኘታቸው ወደ ጠቅላይ ሚኒስቴርነት እንዲመጡ አድርጓቸዋል። በሀገሪቱ ጃፓን ታዲያ ታሪክ የመጀመሪያዋ የአገሪቱ ጠቅላይ ሚኒስቴር በመሆን ታሪክ እንዲሰሩ አስችሏቸዋል። ጠቅላይ ሚኒስቴር ሆና ያሸነፈችዋ ታካቺ በአገሪቱ ፓርላማ በታችኛው ፓርላማ ምክር ቤት 237 ከላይኛው ፓርላማ ምክር ቤት ደግሞ የ125 ድምፅ ድጋፍ በማግኘታቸው ነው ተብለዋል። ታካቺ በጃፓን ፖለቲካ በስፋት የሚታወቁና በፖለቲካ ውስጥ ያላቸው ጉልህ ተሳትፎ የነበራቸው መሆኑን የአገሪቱ መንግስት ገልጾ በአገሪቱ ሕዝብ ዘንድ ጥንካሬያቸው ሲሰላ የጃፓን ብረቷ እመቤት የሚለውን ቅጽል ስም ለማግኘት አስችሏቸዋል። በጃፓን ታሪክ ወደ መሪነት መንበር ከዚህ ቀደም
ወንዶች የበላይነትን ይዘው መቆየታቸው ይታወቃል። አሁን ግን ታካቺ የመጀመሪያዋ እንስት ጠቅላይ ሚኒስቴር ሆነው መሾማቸው ታላቅ እመርታ ተብሎ በስፋት የመነጋገሪያ አጀንዳ በመሆን ላይ እንደሚገኝም ተነግሯል። ከቀድሞ አምባገነናዊ የሊቢያ መሪ ከነበሩት ሙአመር ጋዳፊ ጉቦ ገንዘብ ተቀብለዋል በማለት ክስ የቀረበባቸው የፈረንሳዩ የቀድሞ መሪ ዘብጥያ ወረዱ። የቀድሞው የፈረንሳይ መሪ ፕሬዝዳንት ኒኮላስ ሳርኮዚ ከሊቢያው መሪ በምርጫ ቅስቀሳ ወቅት ላይ ገንዘብ ጉቦ በመቀበላቸው መረጃዎችን በማሰባሰብ ፍርድ ቤቱ እንዲታሰሩ ትዕዛዝ አስተላልፈዋል። ኒኮላስ ሳርኮዚ በፈረንሳይ ታሪክ በቅሌት ወደ እስር ቤት በመወርወር የመጀመሪያው የፈረንሳይ ፕሬዝዳንትም ያደርጋቸዋል። ኒኮላስ ሳርኮዚ እንደ አውሮፓውያኑ አቆጣጠር በ2007 በአገራቸው በተካሄደ ምርጫ ቅስቀሳ ወቅት ላይ ከሊቢያው መሪ ሙአመር ጋዳፊ ተቀብለው ከተቀበሉት ገንዘብ በምርጫው ቅስቀሳ ስኬት በማግኘት የፈረንሳይ መሪ ለመሆን ያበቃቸው ነው በማለት ክስ ቀርቦባቸዋል። ኒኮላስ ሳርኮዚ የቀረበባቸው ክስ ሐሰትና ፖለቲካዊ ጫወታ ነው ሲሉ እሳቸው በፍርድ ቤቱ ተከራክረዋል። የአገሪቱ ከፍተኛ ፍርድ ቤት ግን የተለያዩ መረጃዎችን ያሰባሰበ መሆኑን ተናግሮ ማስረጃዎችንም በማቅረብ ኒኮላስ ሳርኮዚ የቅርብ ረዳቶቻቸውን በመጠቀም ከሊቢያው አምባገነን መሪ ከነበሩት ሙአመር ጋዳፊ ባለስልጣናት ጋር ተነጋግረው ከሊቢያ መንግስት ገንዘብ እንደተቀበሉ ሰነዶችን አቅርበዋል። የፕሬዝዳንቱ ረዳቶች ብሪስና ክላውድ የተባሉ ሁለቱ የሳርኮዚ ረዳቶች በእጅ አዙር ለቀድሞው ፕሬዝዳንት ለነበሩት ኒኮላስ ሳርኮዚ በምርጫ ቅስቀሳ ጉቦ መቀበላቸው በሰነዶች የተቀነባበሩ መረጃዎችን የአገሪቱ ከፍተኛ ፍርድ ቤት ይፋ አድርጓል። የቀድሞው የፈረንሳይ መሪ የነበሩት ኒኮላስ ሳርኮዚ ከነረዳቶቻቸው የሊቢያ ባለስልጣናትን በማነጋገር ለምርጫ ዘመቻቸው የገንዘብ ድጋፍ በመቀበላቸው የፈረንሳይ ከፍተኛ ፍርድ ቤት ወደ እስር ቤት እንዲገቡ በይነዋል። ፍርድ ቤቱ የወሰነው ውሳኔ ኒኮላስ ሳርኮዚ 5 ዓመት እንዲታሰሩ ወስኖ ረዳቶቻቸውም ከእሳቸው እኩል 5 ዓመት እንዲታሰሩ በማለት ውሳኔውን አስተላልፈዋል። ውድ አድማጭ ተከታታዮቻችን ለዛሬ ያሰባሰብናቸው ዜናዎች ይህንን ይመስላሉ። ስለተከታተላችሁን እጅጉን አድርገን እናመሰግናችኋለን። ቸር ያገናኘን።